ሰበር ዜና መስከረም 7 2017 ጤና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። አርበኛ ዘመነ ካሴና አርበኛ እስክንድር ነጋ እየተነጋገሩ መሆናቸው በከፍተኛ የፋኖ አመራር በኮሎኔል አበራ አዛናው ተገለጸ። ኮሎኔል አበራ አዛናው ለአማራ ሕዝብ አስደሳች የምስራች እንካችሁ ብሏል። ከራሱ አንደበት በዝርዝር ተሰሙታላችሁ። በሌላ በኩል ፋኖ በኦሮሚያ ወለጋ እያደረገ ባለው ውጊያ ከተማ መቆጣጠሩ ተሰምቷል። የፋኖ ኃይሎች በወለጋ የሚያቆማቸው የብልጽግና ጦር ጠፍቷል። በርካታ የአገዛዙ ጦር ሙትና ቁስለኛ ሆነዋል። አሁን በዚህ ሰዓት ጭምር በከባድ መሳሪያ የቀለጠ ውጊያ እየተደረገ ነው። ዝርዝር መረጃም ይዘንበታል፣ ተሰሙታላችሁ። በሌላ በኩል በወሎም ከባድ ውጊያ ተደርጎም ፋኖ ድል ቀንቶታል። የአገዛዙ አሉ የተባሉ ሰዎች ፋኖ ፖሊስ ጣቢያ ላይ ከተማ ዘልቆ በፈጸመው ጥቃት ተገድለዋል። በኦራል ሲጓዝ የነበረ ጦርም ተደምስሷል። የጦር መኮንኑም ላይመለስ ተሸኝቷል። ዝርዝር ይዘንበታል። እንዲሁም ትላንት በደሴ ከተማ ስለተፈጸመው የቦምብ ፍንዳታ ማን ፈጸመው ፋኖ ወይንስ ብልጽግና የሚለውን ዝርዝር ይዘንበታል። በሌላ በኩል ውጊያው በጎጃምም ሲቀጥል ፋኖ ሁለት ከባድ የተባሉ ምሽጎችን በመስበር በአገዛዙ ጦር ላይ ከባድ የተባለ ኪሳራም አድርሶበታል። በምርኮም የፋኖ ኃይሎች ተንበሽብሸዋል። ዝርዝር ይዘንበታል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝብ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችሁኝ ቆዩም። ቀዳሚ ወዳደረኩት ዘገባ አልፋለሁ። በትላንትናው ዕለት በርካቶቻችሁ እንደሰማችሁት በደሴ ከተማ አሳዛኝ የቦምብ ጥቃት ተፈጽሞ ነበር። የደቡብ ወሎ ዞን መቀመጫ በሆነችው ደሴ ከተማ መንግስትን ደግፉ ተብለው በትላንትናው ዕለት በግዳጅ በወጡ ሰልፈኞች ላይ የቦምብ ጥቃት ተፈጽሟል። በዚህም ተገደው ሰልፍ እንዲወጡ ከተደረጉ ንጹሃኖች መካከል በርካቶች ከቀላል እስከ ከባድ ጉዳት እንደደረሰባቸው ሚዲያችን ለማረጋገጥ ችሏል። የብልጽግናው ቡድን ራሱ ባደራጃቸው ሽብር ፈጣሪ አካላት በሰልፉ ላይ ቦምብ በማስወርወር ፋኖ ጥቃት ፈጸመ በማስባል ሃይማኖት ተኮር ግጭቶችን ለመቀስቀስና ፋኖን ከህዝቡ ለመነጠል ያለመ ሴራ ማሴሩን ሚዲያችን ማረጋገጡን ልንገልጽላችሁ እንወዳለን። ፋኖ በደንበጫ በሸዋሮቢት እንዲሁም በደብረ ሲና የመሳሰሉ አካባቢዎች የቦምብ ጥቃቶችንና የሞርተር ጥቃቶችን ፈጽሟል። ነገር ግን የአገዛዙ ካድሬዎች ላይ እንዲሁም የመከላከያ ሰራዊቱ አስተባባሪዎች ላይ አለፍ ሲልም ሰልፉን አስተባባሪዎች ላይ ጥቃቱን አደረሰ እንጂ በእነዚህ አካባቢዎች ላይ አንድም ቦታ ላይ ህዝብ የተጎዳበት ጥቃት ፋኖ አልፈጸመም። ነገር ግን ደሴ ፋኖ የለም። ፋኖ በሌለበት ፋኖ ቦምብ ወረወረ በሚል የሃይማኖት ጸብ ለማስነሳት የአገዛዙ ያደራጃቸው ቡድኖች ሆነ ብለው ህዝቡ ላይ ቦምብ በመወርወር ህዝቡ ላይ ጉዳት ማድረሳቸውን አረጋግጠናል። በዚህም ከፋኖ አመራሮች ጋር ባደረግነው ቆይታ በደሴ የተፈጸመው የቦምብ ጥቃት በፋኖ እየተፈጸመ እንዳልሆነም አረጋግጠውልናል። የፋኖ አመራሮቹ ብልጽግና ያደራጃቸው የራሱም ሽብር ፈጣሪ ቡድኖች የቦምብ ጥቃቱን እንደፈጸሙትም አረጋግጠዋል። ይህ በእንዲህ እንዳለ ከወሎ ወደ ተሰሙ የጦር ግንባር መረጃዎች አልፋለሁ። ምኒልክ እዝ ልዩ ዘመቻ ቆቦ ከተማ በምሽት በመግባት የራያ ቆቦ ፖሊስ ጣቢያ ላይ ከባድ ጥቃት በመፈጸም ድል ተጎናጸፈ። ምኒልክ እዝ ልዩ ዘመቻ በትላንትናው ዕለት ሌሊት ቆቦ ከተማ በመግባት የራያ ቆቦ ወረዳ ፖሊስ ጣቢያ የብልጽግና አገልጋይ ካድሬ የመሸገበት ህንፃ ላይ የአርፒጂ ላውንቸር ጥቃት በመፈጸም ታላቅ ጀብዱ ፈጽመው ድል ተጎናጽፈዋል። ተደጋጋሚ የፋኖን የአማራ ህዝብን ጥሪና ተማጽኖ ጆሮ ዳባ በማለትና በመግፋት ወገናቸውን የአማራ ህዝብ ላይ ዘር ማጥፋት እየፈጸሙ ያሉ የብልጽግና ካድሬ የሚሊሻና የአድማ ብተና አመራሮች እንዲሁም የደህንነት ሰዎች የመሸጉበት የራያ ቆቦ ፖሊስ ጣቢያ ላይ ተደጋጋሚ የአርፒጂ ላውንቸር ጥቃት በመፈጸም የፋኖ ኃይሎች ከባድ ድል ተቀዳጅተዋል። የፋሺስቱ ብልጽግና አገዛዝ ሰዎች የደረሰባቸው የጉዳት መጠን እንዳይታይና እንዳይታወቅ አካባቢውን ከሰዎች እንቅስቃሴ ውጪም አድርገው ውለዋል። ይህ በእንዲህ እንዳለ እዚሁ ወሎ ላይ ስንቆይ ሻለቃ መሪውን ጨምሮ
አንድ ሙሉ ኦራል ሰራዊት ተደመሰሰ። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ሚኒልክ እዝ ላስታ ጀነራል አሳምነው ጽጌ ኮር ስር የሚገኘው ተከዜ ክፍለ ጦር በትላንትናው ዕለት ባደረገው የደፈጣ ጥቃት አንድ ሙሉ ኦራል ሰራዊት ተደመሰሰ። በትላንትናው ዕለት መስከረም 6 2018 ዓ.ም የብልጽግና ኃይል ከወልዲያ ወደ ላሊበላ ከተማ ሬሽን ጭኖ በሚጓዝበት ጊዜ ከኩልመት ከተማ በቅርብ ርቀት የሻለቃ የምትባል ቦታ በሞርተር ቀንቡላ ኦራሉ የተመታ ሲሆን ከኦራሉ የነበሩ ሙሉ ሰራዊቱም መደምሰሳቸውም ታውቋል። በዚህ የተደናገጠው የብልጽግና ኃይል ሙትና ቁስለኛውን በአራት አምቡላንስ ወደ ኩልመስክ ከተማ እያመላለሰ እንደሚገኝ ከስፍራ የሚገኙ የአይን እማኞች መረጃውን አድርሰውኛል። በተያያዘ ዜና ጥራሪ ክፍለ ጦር አንድ ሻለቃ በግዳን ወረዳና በአንጎት ወረዳ አማካኝ ቦታ ልዩ ስሙ ቀብሮ ሜዳ እስከ ድልብ በሸፈነው ውጊያ በብልጽግና ላይ ኪሳራ ማድረሷም ታውቋል። በአውደ ውጊያው አንድ ሻለቃ መሪ ከነአጃቢዎቹ ጨምሮ ሌሎችም የብልጽግና ስልጣን ጠባቂ ሰራዊት መደምሰሳቸው የተነገረ ሲሆን የብልጽግና ኃይል በድንጋጤ ይዞት የነበረውን ምሽግ በመልቀቅ ሌላ ተጨማሪ ኃይል ከተለያዩ ቦታዎች ለማስመጣት እየተሯሯጠም ይገኛል። በተጨማሪም የአብይ አህመድ ስልጣን አስጠባቂ ሰራዊት በአማራ ህዝብ ላይ እያደረሰ ያለውን የዘር ማጥፋት ዘመቻም እያከናወነ ሲሆን ለዚህም የፋኖን ውጊያ መቋቋም ያቃተው ምንም ውጊያ በሌለበት ከባድ መሳሪያን ግዳን ወረዳ ወንዳች ከተማ ላይ ሆኖ ወደ 04 ቀበሌ ሞርታር በመወርወር አንድ ንጹሃን በመግደልና በንብረት ላይም ጉዳት በማድረስ ጸረ ህዝብነቱን አስመስክሯል። ከወሎ ስንወጣ በቀጥታ ወደ ጎጃም አልፋለሁ። ሰበር ጎጃም ላይ ጎጃም አገው ምድር ክፍለ ጦር ታሪክ ሰራ። ታሪክ ሰሪዎቹ ወንድማማቾቹ ብርጌድ ታምር ሰርተዋል። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር የ10 አለቃ ኤፍሬም አጥናፉ ብርጌድ፣ ቢትወደድ መንገሻ ጀንበሬ ብርጌድ፣ ቀኛዝማች ስሜን ደስታ ብርጌድ፣ ቴሌሌ ዘንግና ብርጌድ፣ ጊዮን ብርጌዶች በጥምረት የብልጽግናን ኃይል አምሳልታ ተራራ ላይ ድባቅ መተውታል። አምሳልታ ተራራ ላይ ሰፍሮ የነበረው የአገዛዙ ሰራዊት ወንድማማቾቹ ብርጌድ ከበባ ውስጥ አስገብተውት የብልጽግናን ሁለት ምሽግ በመሰባበር ጠላትን ዳምጠነዋል ሲሉ የፋኖ ኃይሎች አስታውቀዋል። ወጣቱ የጦር መሪ የጎጃም አገው ምድር ክፍለ ጦር አዛዥ ኮማንዶ ደሞዝ ዴቭ በመራው አውደ ውጊያ የብልጽግና ኃይል ላይ ከፍተኛ የሆነ ቁሳዊና ሰብአዊ ኪሳራ ማድረስ ተችሏል። ከጠዋቱ 3 ሰዓት ከ10 እስከ 7 ሰዓት ከ50 ድረስ በወሰደው አውደ ውጊያ ጀብደኞቹ የውጊያ ስፔሻሊስቶቹ ወንድማማቾቹ ብርጌድ በተሳተፉበት አውደ ውጊያ የብልጽግና ኃይል ዙ 23 እና ሞርታር ድሽቃን ጨምሮ የተጠቀመ ቢሆንም የጎጃም አገው ምድር አናብስቶች በሰው ቁመት ልክ የተሰራውን ሁለት ምሽግ በመስበር የብልጽግና ኃይል ላይ ቁሳዊና ሰብአዊ ኪሳራም አድርሰውበታል። በዚህም መሰረት 22 ክላሽ የተማረከ 1988 የክላሽ ተተኳሽ የተማረከ 742 የብሬን ተተኳሽ የተማረከ ሲሆን 28 የብልጽግና ኃይል ወደ ላይኛው ተልኳል ተብሏል። ከ30 በላይ የብልጽግና ኃይል ቁስለኛ በመሆኑም ወደ እንጅባራ ሆስፒታል ተልኳል። በአፋብኃ አጼ ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር ህዝብ ግንኙነት በኩል መረጃው ደርሶናል። ይህ በእንዲህ እንዳለ ወደ ወለጋ ስናልፍ ሰበር መረጃ ከወለጋ የወለጋ ክፍለ ሀገር ፋኖ እዝ ቢዛሞ ይበልጣል መኮንን አዲስ ዓለም ክፍለ ጦር ትላንት ከቀኑ 9 ሰዓት ተኩል ጀምሮ በአራት ግንባሮች እስከ ዛሬ ድረስ የቀጠለ ከባድ ውጊያ እያደረጉ ነው። የአይን እማኞች እንደነገሩን ከሆነ የፋኖ ኃይል በወለጋ የብልጽግናን ጦር አፈር እያስጋጡት ነው። የወለጋ አማራና የኦሮሞ ተወላጅ ነዋሪዎች ድንቅ መናበብ እየፈጠሩ ያገዛዙን ጦር እየወቁት ይገኛሉ ሲሉ የአይን እማኞች ገልጸውልናል። ትላንትና ፋኖ ከባድ ተጋድሎ በማድረግ ምስራቅ ወለጋ ዞን ኪረም ወረዳ ሆሮ አዲስ ዓለም ከተማን ሙሉ ለሙሉ መቆጣጠሩንም አረጋግጠናል። በዛሬው ዕለት ደግሞ የአገዛዙ ጥምር ጦር ከአጎራባች ወረዳዎች ኃይሉን በማሰባሰብ ከተማዋን መልሶ ለመቆጣጠር በጠዋቱ በከባድ መሳሪያ የታገዘ ተኩስ መክፈቱን የከተማዋ ነዋሪዎች ለሚዲያችን ገልጸዋል። ማህበረሰቡ አላስፈላጊ የሆነ መስዋዕትነት እንዳትከፍሉም አስፈላጊውን ጥንቃቄ እንድታደርጉ ሲሉ የፋኖ ኃይሎች አሳስበዋል። በዚህ ሰዓት የፋኖ ኃይል የአገዛዙን ጦር እያሽመደመደውም ይገኛል። በመጨረሻ አርበኛ ዘመነ ካሴና አርበኛም እስክንድር ነጋ እየተነጋገሩ ነው ተባለ። የዚህን ጉዳይ በተመለከተ እንዲሁም ሌሎች የግንባር መረጃዎችን እንዲሁም በአጠቃላይ የአማራ ፋኖ ትግልን በተመለከተ አርበኛ እንዲሁም የቀድሞ መከላከያ ሰራዊት ከፍተኛ ጦር አዛዥ የነበረው የአሁኑ የፋኖ ከፍተኛ ጦር አዛዥ
አርበኛ ኮሎኔል አበራ አዛናው ሰፊ መረጃ በጉዳዮቹ ላይ ለሚዲያ ሰጥቷል። አድምጠነው እንመለስ። ክቡራትና ክቡራን ተመልካቾቻችን መስመር ላይ ኮሎኔል አበራ አዛናው የሀገር መከላከያ ሰራዊት የፈንጂ አምካኝ ኃላፊ የነበሩ አሁን የአማራ ፋኖ የጎንደር ጠቅላይ ግዛት እዝ ስራ አስፈጻሚ አግኝቻቸዋለሁ። የፋኖ ኃይሎች አዲስ ዓመትን አስመልክቶ ባወጡት መግለጫ የፋኖ አንድነት አስፈላጊ ነው፣ መሰረታዊ ነው። የአማራ ህዝብ ላይ የተደቀነውን መከራ እንሻገር የምንችለው በአንድነት ነው። የአንድነት ደግሞ ከሌሎች ጋር በትብብር በመስራት ነገሮችን በአጭር ለመቋጨት ይረዳል ሲሉ መግለጫ አውጥተዋል። አፋሕድም የአማራ ፋኖ ብሔራዊ ይህንን በተመለከተ የወታደሮቹ በተለይ የፋኖ ተዋጊዎች መሬት ላይ አንድነቱ ምን ይመስላል፣ የፋኖ ወታደራዊ ብቃትና በሌሎች ጉዳይ ኮሎኔል አበራን ከልምዳቸው ከእውቀታቸው ካላቸው ተሞክሮ አንጻር ሀሳብ እንዲሰጡ መስመር ላይ አግኝቼያቸዋለሁ። ኮሎኔል ስለ ጊዜው አመሰግናለሁ። እንኳን ለአዲሱ ዓመት አደረሰው። እንኳን አብሮ አደረሰን አቶ ወንድማገኝ። ለኢትዮጵያ ህዝብ 2018 የሰላም የጤና የፍቅር ዓመት ይሆንልን ነው የምለው። ሁለተኛ ውጭ ያለው ዲያስፖራም እንኳን አደረሳችሁ፣ ለመጪው ዓመት የሰላም የጤና የብልጽግና ይሆንላችሁ የሚል ነው። እንዲሁም ለአንተም ለስራ ባልደረቦችን መልእክት አስተላልፍልኝ። በጣም ጥሩ። እንግዲህ በአዲሱ ዓመት የተለያዩ የተስፋ ቃሎች የተሰጡ ነው። ሰላማዊ ፖለቲካ ትግል የሚያደርጉ በአንድነት ሊመጡ ወደ 5 ፓርቲዎች መስከረም ላይ እንደሚያውጁ ነግረዋል አዲስ አበባ ያሉት። በሌላ መልኩ ደግሞ የፋኖ አንድነት በተለይ በአማራ ክልል የሚደረገው የህልውና ትግል ውስጥ አፋሕድና የአማራ ፋኖ ብሔራዊ ኃይል ወደ አንድነት መምጣት ቁልፍ እንደሆነ የፋኖ ደጋፊዎችም ታጣቂዎችም ሌላው ማህበረሰብም እዚህ ላይ እየወተወተ ነው። ይህም በተመለከተ መሬት ላይ ምን እየተደረገ ነው ኮሎኔል? አሁን መሬት ላይ ያለው ሁኔታ ምንድነው? በመጀመሪያ ደረጃ 2017 ዓ.ም የተለያየ ግምገማዎችን ያደረግን፣ አንደኛ በትምህርት ላይ፣ ሁለተኛ በአንድነት ላይ፣ ሶስተኛ ሰራዊታችን የማደራጀት የማጠንከር፣ አራተኛ ስላለን ሰራዊት ስልጠናና ብቃትን በተመለከተ ይሄን ያደረግን። በዚህ መሰረት አሁን ሰራዊታችን ያለበት ተጨባጭ ሁኔታ አንድነት ኃይል ነው፣ አንድነት ጥንካሬ ነው፣ አንድነት ጉልበት ነው። ስለዚህ ከአመራር ከላይ አመራር እስከ ተዋጊው ድረስ በዚህ ላይ የመግባባት የመስማማት ግምገማው ትክክል መሆኑን ገምግመን አረጋግጠን ሁሉም አሁን ያለው ትኩስ ኃይል ነገሮችን ቶሎ ብለው አፋጣኝ መልስ እንዲሰጡ ስለዚህ አንድ መሆን አለብን የሚል ነው። አሁን ሰራዊቱ ከላይ እስከታች ድረስ በራችን ክፍት አድርገን አንድነቱን እየተጠባበቅን ነው። ይሄም በቅርብ ጊዜ ይሆናል የሚል ሀሳብ ነው ያለን። በፋኖ ኃይሎች መካከል ግን ወታደራዊ ኦፕሬሽኖችን በጋራ የመስራት ነገር አለ አይደለ? በተለይ በጎንደር አካባቢ እንሰማለን። አሁን ምንድነው አንድም ባንሆን የተለያየ እዝ ብንሆንም ለምሳሌ ጎንደር ከሁለት የተከፈለ ነው። ጎጃምም እንደዚህ ነው፣ ሸዋም እንደዚህ ነው፣ ወሎም እንደዚህ ነው። ነገር ግን አሁን ጎንደር ለሁለት ቢከፈልም ውጊያዎችን አንተ በዚህ ግባልኝ አንተ በዚህ ግባልኝ ተብለን ውጊያዎችን የምናደርግበት ሁኔታ ላይ አለ። በዚህም ትልቅ ድል አስመዝግበናል። ነገር ግን ሁሉም በአንድ መንፈስ በቅንነት ወደ አንድነቱ መምጣት አለብን። ይሄ ሌላ እዝ የሚባል ነገር አይኖርም። አሁን ጎንደር ትልቅ የስበት ማዕከል ነው። ትልቅ ስትራቴጂክ ቦታ ነው። በተፈጥሮም ብትል በሰው ኃይልም ብትል ትልቅ ቦታና ተቋም ያለበት ነው። ይሄን የምንልበት ምክንያት ምንድን ነው? ወያኔን ለመጣል እኮ ጎንደር ነው የመጀመሪያ ተንቀሳቅሶ ወያኔን የጣለ። የኦሮሞ ወንድሞቻችን ደም የኛን ደም ነው፣ በበቀለ ገርባ ይፈቱ። ሁለተኛ ይሄን ባንዲራ አንፈልግም ብሎ የወጣ ጎንደር ነው በሰላማዊ ሰልፍ። በዛ ሰላማዊ ሰልፍ ላይ መስዋዕትነት የከፈሉ ወንድሞቻችን አሉ። ያንን ቢከፍሉም መጨረሻ ላይ ወያኔን የጣለው ጎንደር ነው። ለመጣልም ስልጣንም ለመስጠት ትልቁ የስበት ማዕከል ጎንደር ነው። ስለዚህ ጎንደር መጀመሪያ አንድ መሆን፣ አንድ ከሆንም በኋላ ምንድነው የምናደርግ? ሁላችንንም አንድ የሚያደርገንን ስትራቴጂ ደግሞ ነድፋለን፣ እንቀርጻለን የሚል ሀሳብ ነው በእኛ በኩል ያለው። አፋሕድ ግን በአዲስ ዓመት ባወጣው መግለጫ ከወንድሞቻችን ጋር እየተወያየን ነው፣ አመቻች ኮሚቴ ማዋቅረናል፣ ንግግር ተጀምረዋል ብለዋል። ይሄ ምናልባት አዳዲስ መረጃዎች አሉ ሰሞኑን ከመግለጫው ከወጣ በኋላ? ትክክል ነው አቶ ወንድማገኝ። አሁን ምን አለ መሰለህ፣ ከላይ ያለን አመራሮች ግንኙነት ጀምረናል። ለምሳሌ እኔ ትልልቅ አመራሮች ጄኔራሎች ሌሎችንም ንግግር አድርጌ የራሳችን ስራ እየሰራን ነው። በሁለተኛ ደረጃ የድርጅት መሪው ዘመነ ካሴ ጋር ግንኙነት ጀምሯል፣ እስክንድር ነጋ። በሁለተኛ ደረጃ ደረጀ በላይ፣ እነ ሰለሞን አጠና፣ ሌላውም አመራር የራሱን ድርሻ ስራ እየሰራ ነው። በእኛ በኩል በድርጅታችን በኩል 4 ኮሚቴዎች ተቋቁመዋል። ስለዚህ እነኛ 4 ኮሚቴዎች ካሉት ከኛ ወንድሞቻችን ጋር ተገናኝተው ፖለቲካዊ ሁኔታ፣ ወታደራዊ ሁኔታ አንድ የምንሆንበት የተለያየ ነገሮችን መስፈርቶችን አዘጋጅተው የነሱም የዚህም ይኖረዋል። ስለዚህ
ተገናኝተው በጠረጴዛ ዙሪያ ልዩነታችንን ፈተን ጠላትን የምንደመስስበት ጊዜ አሁን 2018 ነው። እስትንፋስ የሰጠነው የኛ አንድ አለመሆን ነው እንጂ አንድ ከሆንን አንድ ወር አይቆይም። ይሄ ብልጽግና ሰራዊት ነው የምልህ። በጣም ጥሩ። እንግዲህ የፋኖ አንድ መሆን በትብብርም ከሌሎች ኃይሎች ጋር ለመስራት ይጠቅማል። እንግዲህ ምናልባት ዋናው የፖለቲካ ስበት ማዕከል 4 ኪሎ ነው፣ አዲስ አበባ ነው። ወደዛ ለመምጣት ከኦሮሞም ኃይሎች ከትግራይ አካባቢም ካለ የግዴታ በትብብር መስራት አስፈላጊ ነው እና ለዛ ነው ብዙ ሰዎች ግፊት የሚያደርጉት በውስጥም በውጭም። የአማራ ማህበረሰብ ብቻ ሳይሆን ከዛ ውጭ ፋኖን ተስፋ የሚያደርገው ሌላው ኢትዮጵያዊ ማህበረሰብም እዚህ ላይ አጽንኦት ሰጥተዋል እና ይሄ ነገር በቅርቡ እንደው እውን ይሆናል። ኮሎኔል ምናልባት ተስፋ ካለ እሱን ይንገሩና ወደ ሌላው ጥያቄ የለም። አሁን ምን አለ አገር ውስጥ ያለው አሁን ለምሳሌ አማራ ክልል ውስጥ ያለ የአማራ ህብረተሰብ ሁሉም ፋኖ ነው የምነግርህ። ሁሉም ፋኖ ነው። ለምሳሌ አንድ መድረክ ላይ የብልጽግና ኮሎኔልና ጄኔራሎች ሰብስበው ይሄ ፋኖ እንዲህ ነው፣ ፋኖ ጨፍጫፊ ነው፣ ፋኖ መሰረተ ልማት አወደመ፣ ትምህርት ቤቶችን እንትን አደረገ፣ መንገድ እንትን አደረገ፣ የንግድ እንቅስቃሴውን እያጉላላ ነው ምናምን የሚል ነገር እንትን ሲያደርግ አንድ ሽማግሌ የተነሱና ልጄ ቆይ እስኪ አንዴ ቆይ አዳምጠኝ አሉት። ከዛ በኋላ ምንድን ነው ያሉት? እስኪ ወደ ህዝቡ ዞሮ ፋኖ ያልሆናችሁ እጃችሁን አንሱ አሉ። ማንም የለም። ፋኖ የሆናችሁ እስኪ እጃችሁን አንሱ ሲባሉ ሁሉም ነው እጁን ያነሳ። ስብሰባው በዚህ አማራ ክልል የሚኖር ህብረተሰብ ፋኖ ነው። ለእኛ እኮ ብዙ ነገር ነው የሚደረግልን፣ ብዙ ነገር ነው። በእነሱ ኃይል ነው ያለን። እኛ ስንኖር ነው እነሱም እየኖሩ ያሉት። የአማራ ህዝብ እኛ ከሌለን ህዝቡ የለም፣ ህዝቡ ከሌለ እኛ የለም። ምክንያቱም አሁን የመንግስት ትልቁ ስትራቴጂ ምንድን ነው? አማራን ከምድረ ገጽ አጥፍቶ የራሱ የሆነ ማስተር ፕላን ሰርቶ አማራ ክልልን ጠቅለል አማራ ክልልን የመያዝ አባዜ ነው ያለ። ይህን ደግሞ እኛ አንፈቅድለትም። አሁንም ወደፊትም ስለማንፈቅድ ጠላትን ከፍተኛ ድል እየመታን ያለንበት ሁኔታ ነው ያለው። በጣም ጥሩ። አሁን በቅርቡ ፊልድ ማርሻል ብርሃኑ ጁላ ከ190 በመቶ የሚሆነው የፋኖ ኃይል አከርካሪው ተሰብሯል፣ ቀጣዩ ወደ ቀይ ባህር ነው የሚል ቃለ ምልልስ ወይም ንግግር ሲያደርጉ ሰምቻለሁ እና ለወታደሩ ጥሪም አድርገዋል። እንደው ከሳቸው ንግግር አንጻር ባለፈው 2 ዓመት ውስጥ የፋኖ ወታደራዊ ቁመና እንዴት ይገለጻል? አሁን ምን አለ መሰለህ አቶ ወንድማገኝ፣ እንግዲህ ብርሃኑ ጁላ ፋኖን ሱሪ ያስፈታለሁ ብሎ የጀመረ የዛሬ 4-5 ዓመት ነው። ነገር ግን ሱሪ እየፈታ ያለው እሱ የሚደግፈው የብልጽግና ወታደር ነው ወይም እሱ የሚመራው። በሁለተኛ ደረጃ በ2018 ዓመተ ምህረት ፋኖን እደመስሳለሁ ነው። ፋኖ አይደለም የሚደመሰሰው፣ ራሱ ብልጽግናን የምንደመስስበት ዓመት ነው የሚሆነው። 2017 ያው እንግዲህ እናንተ ጋዜጠኞች እንደምታውቁት ከጥር ጀምሮ ለ2 ወር ለ1 ወር ስያሜ እየሰጠ ደመስሳለሁ እያለ እስካሁን ድረስ ደርሷል። 2018 ግን አሁን አንድ ሆነን ብልጽግናን የምንደመስስበት ዘመን ነው። በጣም ጥሩ ኮሎኔል፣ እንግዲህ ምናልባት የትብብሩ አንድነት አስፈላጊነት የተነገረ ነውና እንደው ይህም በተመለከተ አጠቃላይ ለፋኖ ኃይሎችም ለኢትዮጵያ ማህበረሰብ የሚያስተላልፉት ጥሪ መልእክት ካለ? እኔ የማስተላልፈው መልእክት ምንድን ነው? አሁን የግድ አንድ መሆን አለብን። አንድነት ኃይል ነው። አንድነት ጉልበት ነው። አንድነት ተካሪ ነው። አንድ ከሆን ውስጥ በቃ አሸንፈን መላ ኢትዮጵያን የምንቆጣጠርበት ጊዜ ነው የሚሆነው። በሁለተኛ ደረጃ ከውጭ ያለ ዲያስፖራ ወይንም ተወልደ ኢትዮጵያውያን አሁን እኔ የምነግራቸው ነገር በቃ ለሁሉም እየደወሉ አንድ ሁኑ፣ እንደዚህ ነው የማግባባት ስራ መስራት አለባቸው። ሁለተኛ ገንዘብ የሚባል አንድ ስንሆን ይላክ እንጂ ይሄ በየጎራው የተለያየ ቦታ ላይ እንዲሆን ለሚል ነገር ገንዘብ መላክ ቢያቆሙ፣ አንድ ከሆንም በኋላ ግን ገንዘብ ቢልኩልን ለተዋጊ ሰራዊታችን ትልቅ የጀርባ አጥንት ነው የሚሆኑት። ለህዝባችን ደግሞ አሁን የምለው ምንድን ነው? በቃ ቅርብ ጊዜ ሀገራችን ኢትዮጵያን ተቆጣጥረን ብሔር ብሔረሰቦች አንድ ሆነን ማንም የበላይ ማንም የበታች የሚባል ነገር የለም። ሁሉንም ሃይማኖት አክብረን ተከባብረን በአንድነት ሀገራችን የምናሳድግበት ሁኔታ ይፈጠራል የሚል ነው። በጣም ጥሩ። የመጨረሻ ላድርግ ኮሎኔል፣ እንግዲህ ትምህርትን በተመለከተ ፋኖ ሁለቱም የፋኖ ኃይሎች ባወጡት መግለጫ በአማራ ክልል እንግዲህ ከ5 ሚሊዮን በላይ በጦርነቱ ምክንያት ወደ ትምህርት ገበታ አልተመለሰም። ብዙ ትምህርት ቤቶች በጦርነት ወድመዋል። ትምህርት ቤቶች የጦር አውድማ ብቻ ሳይሆን ወታደራዊ ካምፕ ሆነዋል ብላችሁ መግለጫ አውጥታችሁ ነበረ። ምናልባት ትምህርት እንዲጀመር ጥሪ ካቀረባችሁ በኋላ አዳዲስ ለውጦች አሉ? መከላከያ ሰራዊቱ ትምህርት ቤቶችን ወታደራዊ ካምፕ ማድረጉን ትቶ ለቆ የወጣበት ሁኔታ አለ? እሺ አቶ ወንድማገኝ፣ ምን አለ መሰለህ፣ እኛ ትምህርት እንጀምራለን 2 ዓመት ህጻናት ከትምህርት ገበታ ወጡ የሚል ነው ግምገማችን። ስለዚህ ትምህርት ይከፈት ነው። የመንግስት ብልጽግና ደግሞ ምንድን ነው የትምህርት ፖሊሲው
ፖሊሲውን ታውቃለህ። ይሄ ምንድነው የትምህርት ፖሊሲው? አንደኛ አማራ ጠል የሆነ ትምህርት ፖሊሲ ነው። አማራ ያላደረገውን አደረገ የሚል ነው። በሁለተኛ ደረጃ አማራ እንዳይማር ደንቆሮ እንዲሆን፣ አማራ ስራ አጥ እንዲሆን፣ ስራ አጥ ከሆነ ወደ ውትድርና እንዲገባ ለማድረግ ነው። የትምህርት ሚኒስትሩ ብርሃኑ ነጋ ምንድነው ያለ? ከአሁን በኋላ ዩኒቨርሲቲ አንገነባም፣ የሚገባም ዩኒቨርሲቲ አይኖረንም የሚል ነው። ይሄ ደግሞ ወደ ውትድርና አድርጎ ይሄን ጦርነት በብዙ አመት ጦርነቱ ለቤት እንዲማሩ አደረግን። ስናደርግ ምንድነው ወላጅን የማወያየት ስራን የሰራን፣ በዛም ጥሩ ግባት አግኝተናል። በሁለተኛ ደረጃ ተምሮ ማስተማሩን የሚያካሄዱ አባላትን ሰብስበን አስተማሪዎችን ማለት ነው፣ በእነሱም የተለያየ ጥያቄዎች ተጠየቅን። ያን ጥያቄ በሚገባ አድርገን መለስንላቸው። አስተማሪዎችም በጣም ደስተኞች ናቸው። ስለዚህ እኛ ይሄን ነገር ክፍት አድርገናል። ነገር ግን አሁን መኮንታ የሚባል የሙያ ማሰልጠኛ ቴክኒክና ሙያ ትምህርት ቤት አለ። እዛ ውስጥ ካምፕ አድርጎታል። ምሽግ ቆፍሮ አዘጋጅቷል። የጦር መሳሪያ እያከማቸበት ይገኛል። በሁለተኛ ደረጃ ደልጊ ሁለተኛ ደረጃ ትምህርት ቤት አለ። ግራውንድ ፕላስ ዋን ነው። እዛ ላይ ስናይፐር ጠምዶ፣ መትረየስ ጠምዶ፣ ዲሽቃ ጠምዶ ኮንክሪት የሆነ ምሽግ አዘጋጅቶ ነው ያለው። ይሄንስ ምን እናድርግ የሚል የኛ በግምገማችን ያንን በኃይል ማስለቀቅ እንችላለን። ምክንያቱም 32 ቀበሌ አለ። ከ32 ቀበሌ 30ውን እኛ ነው የተቆጣጠርን። ስለዚህ 2 ወረዳ ነው የሚቀረን። ያንን ማስለቀቅ እንችላለን። ቀላል ስለሆነ ችግር የለውም። አሁን ምንድነው በ21ኛ ክፍለ ዘመን የአማራ ተማሪዎች የሚማሩበትን ትምህርት ቤት የተቀረጸ ፎቶግራፍ አለ። ያን ፎቶግራፍ እልክልሃለሁ። በሁለተኛ ደረጃ ምንድነው ጣና ብርጌድ የምትባላለች 7 የመማሪያ ክፍል ሰርታ ለማህበረሰቡ አስረክባለች። ሀሲን የሚባል ቦታ ላይ እየተዋጋልን እኛ ለህብረተሰባችን ባለን አቅም ባለን ጉልበት በራሳችን አቅምና ጉልበት ትምህርት ቤት እንዴት አድርገን እንደምንገነባ እሱን ፎቶግራፍ መልክ እልክልሃለሁ። በሌላ መልኩ ያደረግነው ምንድነው አጠቃላይ ስልጠና አከናውነናል። በዚህ ስልጠና ላይ ፖለቲካዊና ወታደራዊ ስልጠና ነው ያከናወንን። በፖለቲካዊ ስልጠና ምንድነው የአፋሕድ ማኒፌስቶ አለው እና ሌላም የፖለቲካ መወያያ ጽሁፎች አሉ። እነሱን በሚገባ ውይይት አድርገን መግባባት ላይ ደርሰናል። ሰራዊቱ አሁን ማኒፌስቶ ምንድነው ብትለው ይሄ ነው፣ ድርጅት ምንድነው ይሄ ነው ብሎ እንዲናገር አድርገነዋል። ሌላም መወያያ ነገሮችን አድርገናል። በመቀጠል ምንድነው ያደረግን ወታደራዊ ስልጠና ነው። በወታደራዊ ስልጠና ላይ የስልት ትምህርት፣ የተኩስ ትምህርት፣ የአካል ብቃት ትምህርት እና ሰልፍ ትምህርቶች ይሄን እንዲማሩ አድርገን በሚገባ ስልጠናውን ተከታትለዋል። ከዛ በመቀጠል ሰራዊታችን በጦር መሳሪያም በሰው ኃይልም የማዘመንና የማጠንከር ስራ እየሰራን ነው። ለምሳሌ ከዚህ በፊት የሽምቅ ውጊያ ነው የምናደርግ ወይም የጎሪላ ውጊያ ነበር ስናከናውን የነበር። በ2017 ከየካቲት በኋላ ግን ምንድን ያደረግን መደበኛ ውጊያ ነው። ማጥቃት መከላከል የሚባል ወታደራዊ ስልት አለ። ያንን እያደረግን አሁን ወደ ዘመናዊነት እየተቀየርን ያለበት ሁኔታ ነው ያለው። በጣም አመሰግናለሁ። ኮሎኔል አበራ አዛናው የቀድሞ መከላከያ ሰራዊት የፈንጂ አምካኝ ቢሮ ኃላፊ፣ አሁን የአማራ ፋኖ የጎንደር ጠቅላይ ግዛት እዝ ስራ አስፈጻሚና ወታደራዊ አዛዥ፣ ለሰጡኝ ማብራሪያና መረጃ በኤምኤስ ተመልካች ስም ከልብ አመሰግናለሁ። አቶ ወንድማገኝ እኔም አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።